የወረር ዳገሱን ወጥቼ ጨረስኩ። ዳገሱን ወጥቼ ጨረስኩ። ምን ነው ያስብላል። አይላ ላቤ በቂጤ ተንቆረቆረ። የሀገር ምን እንደሆነ አላውቀውም። ለምን ይሁን ምን ይሁን አላውቀውም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ እህቶቼ እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? አማን ናችሁ? እንዴት ናችሁ? አማን ነው? ሰላም ነው? ሁሉ ነገር ኦኬ ነው? እሽል አኽባር ምን አዲስ ነገር አለ? ያው ይሄን ሰሞን በቁጭ ብዬ አላወራሁም፣ እንዲህ ፊት ለፊት አላወራኋችሁም። ሰርጎች ምኖች ነበረ ስፖስት የነበረው እና በዛ ሰርግ ላይ አንድ ኮሜንት እያየሁ ነው እና እሱን ለማብራራት ነው የመጣሁት። በዛውም ሰላም ብላችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ፣ አበረታቱኝ እና ምን ልላችሁ ፈልጌ ነው። የተለያየ ኮሜንት ተጽፏል፣ እያነበብኩት እየሳኩ ምንም እያልኩ ነበረ። በመጀመሪያ እስልምናን አይወክልም ምናምን የሚል ኮሜንት አይቻለሁ። እኔ ይሄ የኢስላሚክ ሚዲያ አይደለም። ዴይ ቱ ዴይ ላይፌን ኑሮዬን እንዲሁም ደግሞ ለእናንተ ደስ የሚል ለየት ያለ ቦታ ከህርኩኝ እሱን ምናምን ተፈጥሮን ገጠራ ገጠር ምናምን ብቻ ስለ ራሴ ወይም ስለ ህይወቴ ስለ ቤቴ አዋዋሌን ምናምን አንዳንድ ለእናንተ የሚጠቅም ነገር ከሰማሁ ካየሁ መናገር እንጂ ማለት ነው። ኢስላሚክ ሚዲያ አይደለም። እስልምናን አይወክልም ላላችሁ ያልሽኝ ለፖስትኩት የሰርግ ቪዲዮ ማለት ነው። ይሄንን ነው መልስልሽ። ሲቀጥል ደግሞ ያው እንደምታዩት የክርስትና እምነት ተከታዮች ናቸው። የፈለጉትን ቢበሉ ቢጠጡ መብታቸው ነው። እኔ ቀርጫለሁ፣ ፖስታለሁ። አሁንም የትም እስላምም ሰርግ ልሄድ እዛም ሰርግ ልሄድ የሚፖስት ካለ የሚቀረጽ ካለ እንደዚህ ጨዋታ ምናምን ቀረርቶ ምናምን ሽለላ ካለ እቀርጻለሁ፣ ፖስታለሁ። አባባሌ ቅርጦቻቸው ባህላቸውን አልተውም አይተውም፣ ደስ ይላል፣ ይጨምሩበት ይቀጥሉበት ነው የምለው እኔ ማለት ነው። እና ውጭ ላይ ትንሽ ጫጫታ አለ፣ ወደ የሚተላለፈው ሰው ነው ምናምን ነገር እና ምን ልላችሁ ፈልጌ ነው፣ እንደፈለጉ መጠጣት እንደፈለጉ መብላት መብታቸው ነው። ኦኬ መብታቸው ነው አይደለም። እኛ ራሱ ማለት ነው አንቺ የምትመለከችኝ እህቴ ኦር ደግሞ እኔ ራሱ ያኒ የፈለኩትን ብበላ ብጠጣ ማን ነው የሚጠይቀኝ? አላህ ነው። ገብቷችኋል? ሰው የሆነ ሱስ ካለበት የመጠጣት የመቃም የማጨስ ሱስ ካለበት ተደብቆ የሆነ ቦታ ይቅማል፣ ያጨሳል አይደል? ከማን ነው የተደበቀው? ከሰው ነው፣ ከሰው እይታ ወይም ሰው እንዳይፈርድበት ከሌ እንደዚህ አይነት ሰው እንዲና ምናምን ሰው እንዳይጠቋቁምበት ሰው እንዳይታዘበው ለሰው ብሎ አንድ ነገር ያደርጋል ተደብቆ ማለት ነው። ከሰው በላይ ግን ማን ያያል? የኸለቀን ጌታ የኸለቀን ጌታ ያያል። የሚጠይቀው ማን ነው? እሱ ነው። ገብቷችኋል አይደለም? የጠጣውን የበላውን ምን ያለውን የሚያቅደውን የምናስበው እንዴ ሰው የማያውቀውን። አሁን ለምሳሌ ሁላችንም ባህሪያችን የተለያየ ነው። አስተሳሰባችን ማመለካከታችን ምን እንደምናስብ ምን እንደምእዝ ውስጥ እንዲያለን አላህ ነው እንጂ ካላህ ውጭ ማን ያውቃል? ማንም አያውቅም። አብረሽ የምንኖሪው ባልሽ ወር አብረሻት የምንኖሪው የስራ ባልደረባሽ ምን እንደምታስብ አታውቂያትም። ግን ሰው ሲጠይቅሽ እንዴት ነው ባህሪዋ ሁኔታዋ ምናምን አሁን ከሰው ስታጀናጅኛት ልታጋቢያት ማለት ነው። የስራ ባልደረባሽ ጥሩ ልጅ ናት፣ መልካም ልጅ ናት፣ ጨዋ ናት፣ አነጋገሯ፣ አመለካከቷ፣ ስርዓቷ፣ ምኗ ዲኗ ምናምን ትያለሽ። የምታየውን የላይዋን ገጽታ ነው የምታብራሪው ማለት ነው። ውስጧ ግን የምታሳየው የምታረገው ጥሩ ሆኖ ላንቺ ማለት ነው። ውስጧን ግን አታውቂው። ከዛ እጀናለሽ እንዲህ አድርገሽ ያን ልጅ ታጋቢዋለሽ። ካገባሽ በኋላ ያቺ ልጅ ብትቀየር ያ ሰው ማን ነው የሚወቅሰው? አንቺን ነው። አንቺን ግን መውቀስ አይገባውም ነበር። ለምን? አንቺ ስትኖሪ ያየሽውን የምታደርጉትን አኗኗሯ ምኗን በቃ ውጫዊ ባህሪዋን ውጫዊ ሁኔታዋን ምናምን መልኳን ነው እንጂ የምታውቂው ውስጧን ስለማታውቂ ካገባሽ በኋላ ብትቀየር ያ ሰው አንቺን መውቀስ አይችልም። ምክንያቱም የሰው ልጅ መጽሐፍ ነው። ስትገጭው ሌላ ነው ባህሪው ምናምን ማለት ነው። ሰው ነውና እዚህ ነገር ውስጥ እኮ አንቺ ነሽ እንዲህ ነሽ እንዲህ ናት ብለሽ ከተሽኝ አሁን እንደዚህ የሆንኩት ምናምን ይላል። ምን ልላችሁ ፈልጌ ነው ባጭሩ፣ ምንም እንስራ
ጅልም እንስራ ጥሩም እንስራ የሚፈርደን አላህ ነው። ገብቷችኋል? ያው እኔ የራሴን አመለካከት ነው እዚህ የተናገርኩት። አንቺ ደግሞ በኮሜንት የፈለግሽውን ነገር መናገር ትችያለሽ፣ መብትሽ ነው ሀቢብቲ። ሲቀጥል ደግሞ አንቀልባው ድሮ አልቀረም እንደ ምናምን ቀርቷል። ግን እኔ በክሪም ወይም ደግሞ የጨርቅ ማዚያውን ያልወደውም ሲጀምር በክሪም ወይ በሻሽ በየሆነ ነገር ሳዝል የወደቀች የሾለከች ይመስለኛል ከኋላ ማለት ነው። እንኳን ርቀት ያለው ቦታ እየሄድኩኝ ቅርብም እንደዚህ ወዲያ ወዲህ ስሄድ የሾለከች ነው የሚመስለኝ። ገብቷችኋል? በዛ ላይ ደግሞ አይመቻትም። አንዴ እንደዚህ ቅልብስ ትላለች፣ አንዴ እንደዚህ ቁምልል ትላለች። አይመቻትም ልጅቱ። በዛ በገዛሁት መያዝያ እንዳላዝላት ደግሞ እንዲህ መንገድ ላይ ሰው የሚያግሩ አወጣ ምንድን ነው ምናምን ኧረ ብዬ ሰው አይነ ልጅ እንከታለሁ። የኔ ቆንጆ ጥሪቴን የስደት ትርፌን ይሄ ቤት ምድርኤሽ ቁሳቁስ ምናምን ከልወልኝ ያው ከልወልኝ ማለት ነው። የሚያውስ ከኖርሽ ድረስ የሆነ ነገር ስለሚያስፈልግሽ ማለት ነው፣ መኖሪያ ነገር። እቺ ግን የስደት ጥሪቴን የኔ ቆንጆ ሳያት ገና ፈገግ ስትል እጽናናለሁ። ከልወልኝ እና አንቀልበው ቢቀርም ማለት ነው ቢቀርም እኔ አዝጌበታለሁ። ሰው ግን እየዞረ ይሄኛል ነው እንዳያዝ ለምን አልፈርድባቸውም። ድሮ ስለቀረ ምናምን ያኔ ሽክ ብለሽ ምናምን ለብሰሽ ምናምን በዚህ አንቀልባ ስታዚ ዋት ግን ልጅን ከተመቻት ማለት ነው እንኳን አንቀልባ ምንም ይሁን ጅን ነገር አይሁን እንጂ ምንም ይሁን ተመችቷት ለሽ ብላ ነው እዛ እስከምንደርስ ድረስ ይሄር ነው ማለት ነው ቁልቁለት አቀበቱ ምናምን ደግሞ ቀርጬዋለሁ። እስቲ ከዚህ በኋላ አስገባላችኋለሁ። እና ባህሉ ምናምን ደስ ይላል። እና ደግሞ ሌላ ያላችሁ ምንድን ነው እንደዚህ ፍስስ ብሎ ስጋው እንደዚህ እንደ ልብ እየተበላ እኛ ኑሮ ውድ ነው ምናምን ብላችሁ ታጨናንቃላችሁ ነው ምናምን። ይሄ እኮ የአማሞታ ክብር ነው። ፍሪምባ ነው የሚወርቀው። ገባችሁ? ፍሪምባ ዶሮ ላል ፍየሉ ሙክቱ ታርዶ ምናምን ይወጣና ከዛ እችን የምታክል ትዘለዘልና ስጋይቱ ማለት ነው ፈሰስ ይደረጋል ስጋው። የአማሞታ ክብር አማሞታ ምንድን ነው ያለች ደግሞ አንድ ልጅ አለ። አማሞታ ማለት ሙሽራውን አጅቦ የሚመጣ ጓደኛ ወይም ዘመድ ማለት ነው። ጓደኞቹ ያጅቡታል። በከተማ ምንድን የሚባለው ወገን አማሞታ ጓደኞቹ አጅበውት የሚመጡት ጓደኞቹ ሽማግሌዎቹ ምናምን አጅበውት ሙሽራውን አጅበውት የሚመጡት ሰዎች አማሞታ ይባላሉ እኛ ሀገር ማለት ነው። እና ለአማሞታ እኛ ሀገር ቁርጥ የለም። በትሪ እንጀራ ይደረጋል። መጀመሪያ ፍትፍት ቀይ ፍትፍት ይደረጋል። ዱለት ይደረግለታል። ያችን ነጭ ፍትፍት የሚደረግለታል። አልጫ ፍትፍት ያችን ከቀማመሰ በኋላ ከዛ ምን ይደረግለታል? ስጋው ይፈስለታል። ከዛ ፍሪምባው ይመጣል። እቺ ምንድነው ፍየሊቱ የሆነ ፍሪምባ የሚባል አለ። እንዲህ እፊቱ አምጥተው ግድም ያደርጉለታል። በቃ ገባሽ? ከዛ ሳይበላው በስራ የደከመ ሰው ነው አብዛኛው የኛ ሀገር ሰው በስራ በልፋት በጉልበት ስራ ማለት ነው። ገበሬዎች ስለሆነ ያንን ፍስስ ያደርጉለታል። ገና ሳይበላው ሆዱ ይጠግባል። ለክብሩ በቃ ለደንቡ ግን ፍስስ ነው የሚደረገው። የኔ እናት ይሄ ቁጭ ምናምን የለም። ማንቆጫቆጭ ፍስስ ነው። ክብር ነው። መጠጣት ነው። ለስላሳው ይከፈታል። ሶፊ ይከፈታል። ፏፋሽ ነው የኛ ሀገር ሰርግ ማን ነው በዚህ እና አማሞታ ላልሽው ይሄ ነው መልሱ። እና ብቻ ወዳችሁታል። በጣም የወደዳችሁ ቪዲዮ እና ያያችሁት ቪዲዮ ምንድነው? እኔ ልጄን አዝጌ የምወርደውን ምናምን 4000 ምናምን ሰው አይቶታል። ለካ እኔም እንደናንተ አረብ ሀገር ሁኜ ሳይ ማለት ነው ሲፖስት ለየት ያለ ነገር ነው የማየው። ያኔ ወይ ገጠራ ገጠር ቪዲዮ ሲያሳዩን በቃ ለየት ያለ እስተዛሬ ምንድነው ቤት ሁኜ መርመጥመጥ ነው አማሳያችሁ። ለየት ያለ ነገር ስታዩ ማለት ነው ትወዳላችሁ። በተለይ ፕራንክ ሲወዱ ወይኔ ካፕል ሆነው እንደው የሆነ ነገር ሲሰሩ ትወዳላችሁ። ሌላውን ምክሩ ምኑን የተለያዩ እህቶቼ ካረም መተው እዚህም ሀገር አሉ። የትኛውን ቦታ በመከነ ሰላም ባቀስታ በምን በሰሜን ወሎ በሐይቅ ምናምን ከአረብ ሀገር መተው ቪዲዮ የሚሰሩ እህቶች አሉ። ምክር ምናምን ሲሰጡ
ስንሰጥም እኔም ዩቲዩበር ነኝ። ስሙልን፣ ላይክ አርጉልኝ፣ ሼር አርጉልን። ወሬውን እንዳላበዛባችሁ ማሰላም